ቀጣይ የምታለቅሱ ሰዎችን ላስታውሳችሁ። ረቂቅ ትሬዲንግም ሆነ ዋይቢኤ ሱፐርማርኬት ላይ እንዲሁም ሌሎች ድርጅቶች ላይ ብር አስገብታችሁ በየ6 ወሩ ገንዘብ ይወልድልናል ብላችሁ ደረቅ ቼክ የያዛችሁ ሰዎች ማልቀሻችሁ ጊዜ ቀርቧልና እንባ አዘጋጁ ልላችሁ ፈልጋለሁ። እንዳትረሷት። ከንቲባ አዳነች አቤቤ እንዲህ ሲሉ ሰማናቸው። አቤ ለመምራት እንኳን ጉቦ እንደሚጠየቅ ደርሰንበታል። የጀርባ ማህተምን እኮ አውቀን ያስቀረነው ጉቦ የሚጠየቅበት። አንደኛ ሰው ያለቅሳል፣ ያማራል፣ በተለይ ከደሃ። አንድን ደብዳቤ ለመምራት እንኳን ጉቦ ይጠየቃል። ትንሿን ነገር ይሄን ያህል የቦካ አገልግሎት ሰጪ ተቋማት እንደመሆናችሁን ታውቁታላችሁ ማለት ነው። አሁን ላይ መሬት ላይ፣ መዘጋጃ ቤታዊ አገልግሎት ላይ፣ ገቢዎች ላይ፣ መብራት፣ ቴሌ፣ ውሃ ልማት ሁሉም በሚባልበት ደረጃ ሌብነት ያላዳረሰው ዘርፍ የለም። በተለይ አዲስ አበባ ከተማ ላይ፣ በተለይ መሬቶች ላይ፣ በተለይ ትራንስፖርት ላይ ይሄን ትንሽ ነገር ያወቃችሁ ትላልቆቹ ላይ ሌብነት ምን ያህል እንደጦፈ ታውቁታላችሁ ማለት ነው። እና እርምጃ መውሰድ ምንድነው? አንገታችሁን የያዛችሁ የፍትህ አካላት ላይ አንድ ግለሰብ ገንዘብ ስላለው የሚፈታበት ንጹህ የሚሆንበት አካሄድ፣ ገንዘብ ስለሌለው ፍትህ የሚርቅበት አካሄድ ሁሉም ላይ ሆኑ ይችላሉ። የፖሊስ አካላትን ብር ሰጥተህ እሰርልኝ ሰንበዲን እኮ የሚባልባት ሀገር ሆነናል እኮ። ይሄን እዚህ ደረጃ ሲጨማለቅ ድረስ ለምን እርምጃ መውሰድ ተሳናችሁ የሚል ጥያቄን ይጠይቃል። ምንድነው ችግሩ? እንኳን አይደለም ደብዳቤ ለመምራት ጉቦ ይጠይቃል። ስለዚህ የጀርባ ማህተም መተው ያንን ስርዓት ለማስወገድ መፍትሄ ሊሆን አይችልም። ሰውየውን ነው ማስወገድ የሚገባው። የጀርባ ማህተም መምታት ቢሮክራሲ ሊሆን ይችላል። አሰራር ሲስተምን የሚያራዝም የሚያሰለች ሊሆን ይችላል። ነገር ግን የጀርባ ማህተም እንዳይመታ ስለተደረገ ሰውየው ከተግባሩ ይቆጠባል ማለት ግን አይደለም። መቼ ነው የምትወስዱት? በተለይ አዲስ አበባ ላይ ያሉ አጠገባችሁ እኮ ራሳችሁ ፍቃድ የምትሰጧቸው የገንዘብ ቁጠባና ብድር ህብረት ስራ ማህበራት የሚባሉት ከፍተኛ የሆነ እኮ የገንዘብ ዝውውር ውስጥ መኒ ላውንደሪ ውስጥ እየተሳተፉ ነው ያሉት። ታውቁታላችሁ። ይሄን ትንሽ ነገር ያወቃችሁ ታውቁታላችሁ። እርምጃ መውሰድ የራሳችሁ ደሞዝ የምትከፍሏቸው ስራ ኃላፊዎች በተለያዩ የብድርና ህብረት ስራ ተቋማት ላይ ሼር ያላቸው ግማሾቹም የራሳቸው የሆነ ታውቁታላችሁ። ይሄንን መች ነው የምትወስዱት? ወደ ትግበራ መች ነው የምትገቡት? ይሄ እኔ ጥያቄ ነው።